ሶብር ሶስት አይነት ነው ይላሉ። አሰብሩ አላ ጣዓቲላህ አላህን በመታዘዝ ሶብር ያስፈልጋል። ሰላት ለመስገድ ሶብር ያስፈልጋል። ትእዛዙን ለመፈጸም ሶብር ያስፈልጋል። ታጋሽ መሆን ያስፈልጋል። ከመግሪብ እስከ ኢሻ ፕሮግራም አለ ሲባል የሆነ ዒልም ለመማር የሆነ ኸይር ነገር ለመስራት ምን ያስፈልጋል? ሶብር ያስፈልጋል። ስኬታማ እንድትሆን። ሁለተኛው አላህን በማመጽ ላይ ሶብር ያስፈልጋል። እንዳታምጸው። አው ጊዜ ደርሶ የጋብቻ ጊዜ ደርሶ ሐላል የሆነችዋን አላህ እስኪያመጣልህ ሶብር፣ ታጋሽ። ጾመኛውን ተብሏል፣ ጾም አላህ እስኪያመቻችልህ ኸይር ነገርን እስኪያመጣልህ ሶብር ያስፈልጋል። አይ ጊዜያዊ መጠቀሚያ ብዬ ትንሽ ላለሱል ወድቅ ያለው ማለት ነው። ላለማመጽ ሶብር ያስፈልጋል። ሶስተኛው አሰብሩ አላ አቅዳሪላህ አላህ በወሰነው ውሳኔ ሶብር ማድረግ። የአላህ ውሳኔ ተፈጻሚ ነው። ይሁን ነገር ያመጣል። ዱንያ ናት። الذي خلق الموت والحياة ليبلوكم ያ ጌታችሁ ማለት የተቀደሰው የጠራው ህይወትና ሞትን ፈጠረ። ለምን? ሊሞክራችሁ፣ ልንፈተንበት። ፈተና ነው። ዱንያ የፈተና ሀገር ናት። የምንሸጋገርባት ናት። ፈተናውን ውጤቱ ያማረው ነው ከሄድን እዛ የውመል ቂያማ በቀኝ እጃችን ውጤታችን ይሰጠናል። እዚህ ግን አበላሽተነው አይ እኔ በችግር ምክንያት በዚች እንትን ላይ መቆየት አልፈልግም፣ ስለዚህ ዲኔን መተው አለብኝ ብዬ ዲኔን ትቼ ሲሄድ ፈተናውን ወደድኩኝ። ዱንያ ላይ ትንሽ ጥቅማ ጥቅም ላገኝ እችላለሁ። ነገር ግን ዘላለም ሐያት ያለበት የዘላለም ህይወት ያለባት አኺራ ላይ ግን በግራ እጄ ይሰጠኛል። ዘላለም ለጀሃነም እሳት ልዳረግ ይችላል። ስለዚህ ሶብር ማይገባበት ጉዳይ የለም።